ያንግ ተግ ጋናን ወደ ራፕ ኢንዱስትሪው ያመጣው ሰው ነው። ነገር ግን ወንጀል ሰርተው ፍርድ ቤት ሲቆሙ ጋና ሙሉ ቡድኑ ላይ ስኒች ያደርጋል። ያንግ ተግም ከብዙ የፍርድ ቤት ክርክር በኋላ ከእስር ይለቀቃል። እስር ቤት እያለም ከተለያዩ ራፐሮች ጋር ያወራው የስልክ ልውውጥ ተቀርቶ ኦንላይን ላይ የተለቀቀ ሲሆን ይህም ሙሉ የራፕ ጌሙን የቀየረ ነበር። በዚህ ቪዲዮም የጋናና የያንግ ተግን ሙሉ የጓደኝነት ታሪክና የተጣሉበትን ምክንያት ነግራችኋለሁ። እኔ ሮባስታር ነኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቢያንስ ይህንን ቪዲዮ 1000 ላይክ እናስገባው። ወደ ቪዲዮ። ያንግ ተግና ጋና ለብዙ ዓመታት ጓደኛሞች ሆነው ቆይተዋል። ለመጀመሪያ ጊዜ የተዋወቁትም ኪንግ ትሩፕ በተሰኘ ግለሰብ አማካኝነት ነበር። ኪንግ ትሩፕ ስትሪት ላይ ትልቅ ስም ያለው ሰው ሲሆን ያንግ ተግ ጋርም ይተዋወቅ ነበር። ያንግ ተግ በጊዜው በትንሹም ቢሆን እውቅና አግኝቶ ስለነበር የተለያዩ ሂት የሆኑ ሙዚቃዎች ነበሩት። ጋና ደግሞ ማንም የማያውቀው ሲሆን የተለያዩ ሙዚቃዎችን ለማውጣትም እየተዘጋጀ ነበር። በዚህ ጊዜም ነበር ኪንግ ትሩፕ የተሰኘው ግለሰብ ጋናን ይጠራውና የያንግ ተግ የሙዚቃ ቪዲዮ ላይ እንዲገባ ይነግረዋል። ያንግ ተግና ጋናም ከዛ ቀን ጀምሮ ቶሎ መገናኘት ጀመሩ። ነገር ግን የበለጠ ያቀራረባቸው ኪንግ ትሩፕ ተተኩሶበት መሞቱ ነበር። ኪንግ ትሩፕ ከወራት በፊት አንድ CP3 የተሰኘን የብለድ አባል ገድሎ ነበር። ዲሴምበር 2015 ላይም ከጋዝ ስቴሽን ስቶር እየወጣ ያለ አንድ ሰው ከጀርባው ይመጣና ደጋግሞ በመተኮስ ይገለዋል። ለሞቱ ምክንያትም CP3 ለተሰኘው የብለድ አባል በቀል ለመመለስ ነበር። ከዚህ በኋላም ያንግ ተግና ጋና በጣም የተቀራረቡ ሲሆን ተግም ጋናን በሚችለው አቅም ይረዳው ነበር። በ2016ም ጀፍሪ በተሰኘው አልበሙ ላይ ጋናን ያሳተፈው ሲሆን ከወራት በኋላ ደግሞ YSL ለተሰኘው የሪከርድ ሌብል ያስፈርመዋል። በጊዜውም ተግና ጋና በጣም ቅርብ ነበሩ። እንዲያውም ያንግ ተግ አንድ ኢንተርቪው ላይ ከልጆቼ በላይ ለጋና ጊዜ ሰጥቼዋለሁ ብሎ ተናግሯል። ጨምሮ እንደተናገረውም ለጋና ቤት የገዛለት እሱ እንደሆነ ሲሆን ይህም ምን ያክል ቅርብ እንደነበረው ያሳያል። ነገር ግን ይህን ሁሉ ነገር የሚቀይር አንድ ነገር ይፈጠራል። ይህም ያንግ ተግንና ጋናን ጨምሮ ሙሉ የYSL ግሩፕ በሪኮ ኬዝ ይታሰራሉ። ይህ ኬዝም በጣም አደገኛ ሲሆን ከ20 ዓመታት በላይም ሊያሳስር ይችላል። በዚህም ጋና ፕሊዲ ሊወስድና ሙሉ የYSL ግሩፕ ላይ ስኒች አድርጎ ራሱን ነፃ ያደርጋል። ለዚህም ነው በአሁኑ ሰዓት ሁሉም ሰው ጋናን ስኒች አድርጋል የሚለው። ጋናም ያደረገው በቀጥታ ስኒች ባይሆንም YSL የተሰኘው ግሩፕ ግን ወንጀሎችን እንደሚሰራ አምኗል። እንደነ ሊል ደርክ እና ሊል ቤቢ ያሉ ራፐሮችም ጋናን ዲስ ያደርጉት ነበር። በመጨረሻም ግን ያንግ ተግም ፕሊዲ ሊወስድና ከእስር ይፈታል። በዚህ ጊዜም ከጋና ውጭ ሌላ የYSL ግሩፕ አባል ጋር እንዳይገናኝ በፍርድ ቤት ተወስኖበታል። በዚህም ምክንያት ብዙ ሰዎች ጋናና ያንግ ተግ ያልተጣሉ መስሏቸው ነበር። ነገር ግን ያንግ ተግ ወዲያው ከእስር እንደተፈታ ትዊተር ላይ ይመጣና ጋና ጋር ጓደኛሞች እንዳልሆኑ ይጽፋል። ከደቂቃዎች በኋላም ይህንን ጽሑፍ ዲሌት ያደርገዋል። ከቆይታ በኋላ ደግሞ ክሎዚንግ አርጊውመንትስ የተሰኘ ሙዚቃ የለቀቀ ሲሆን በዚህ ሙዚቃም ሙሉ ስኒች ያደረጉ የYSL አባላትን ዲስ አድርጓል። ሙዚቃው ላይም እንደዚህ ብሏል። ጋና ኤራት፣ ያክ ኤራት፣ ስለግ ኤራት፣ ውዲ ኤራት፣ ፋክ ዳት ኒጋ ኦባማ ሂ ስቲል ማድ አባውት ቤቢ ማማ ብሏል። ራት የሚለውን ወርድ የሚጠቀሙት ስኒች አድርገዋል ብሎ ያሰባቸው ሰዎች ላይ ሲሆን ከላይ የጠራቸው ሰዎችም የYSL አባላት ሲሆኑ ሁሉም ስኒች አድርገው በነፃ ተለቀዋል። ሌላው ስኒች ያደረገው ሰው ደግሞ ስላይም ላይፍ ሾሪ ሲሆን እሱም እንደጋና ፕሊዲል ወስዶ በነፃ ወጥቷል። እንደተለቀቀም ስኒች ያደረገበት ምክንያት ሲጠየቅ የYSL ባለቤት ቀድሞ ስኒች ስላደረገ ነው ብሎ ተናግሯል። ያንግ ተግም ሁሉንም ስኒች ያደረጉ ሰዎችን የተሳደበ ሲሆን ሁሉም ነገር የሚቀየረው ግን ያንግ ተግ ከፖሊሶች ጋር ያወራበት ቪዲዮ ሲወጣ ነው። በ2015 የያንግ ተግ ጓደኛ የሆነው ፒዊ ሮስኮ የሊል ዋይን ቱር ባስ ላይ ተኩሶ ነበር። ይህን ያደረገውም ሊል ዋይን እና ያንግ ተግ በመጣላታቸው ሲሆን ይህ ከተፈጠረ በኋላም ፖሊሶች ያኔ የሊል ዋይን ቱር ባስ ላይ ማን ነው የተኮሰ ብለው ያንግ ተግን ይጠይቁታል። ያንግ ተግም ምንም ሳያመነታ ሙሉ በእሱና በሊል ዋይን መካከል የነበረውን ቢፍ ተናገረ። Was them there more brothers than Bird and Wayne? Oh, Roscoe and Lil Wayne were more than brain Wayne's drugs. Like, trust them. ጭራሽ ባስ ብሎ ለ2 ሰዓታት ከፖሊሶች ጋር ያወራ ሲሆን አንድ የጋንግ አባል መረጃ እየሰጠ ለ2 ሰዓት መቆየት በጣም ከባድ ነገር ነው። ከዚህ በኋላ ደግሞ አንድ የስልክ ልውውጥ ይለቀቃል።
ይህም በያንግ ተግ እና በ21 ሳቬጅ መካከል ሲሆን ይህም ሙሉ የራፕ ጌሙን የቀየረ ነበር። You hold his career in your hand, bro. That's what I'm telling you. If you come out right now and tell the world what he did went wrong, because them folks already on the internet like, man, fuck all that. 21 ሳቬጅም መጀመሪያ ላይ ለጋና እየተከራከረለት ነበር። ነገር ግን ጋና YSL ላይ ስኒች እንዳደረገ ሲሰማ ፋክት ኒጋ ብሏል። ያንግ ተግም ከእስር ቤት ሆኖ ሁሉንም እየተሳደበ ነበር። ከነዚህም ሰዎች ውስጥ አንዱ ኬንድሪክ ላማር ነው። ያንግ ተግም ኬንድሪክን የሰደበው አንድ ላይ ዘፈን አልሰራም ስላለው ሲሆን ሊል ቤቢ እና ሊል ደርክ ጋርም አንድ ላይ መስራት እንደማይችሉ ነግሮታል። በጊዜውም ኬንድሪክ እና ድሬክ ቢፍ ውስጥ የነበሩ ሲሆን ያንግ ተግም ለድሬክ ነበር የሚደግፈው። ኬንድሪክንም መቼም ቢሆን ከድሬክ አትደርስም ብሎ ነግሮታል። ነገር ግን ከቆይታ በኋላ በወጣ የስልክ ልውውጥ ያንግ ተግ ድሬክን እየሰደበው ነበር። በሌላ የስልክ ልውውጥ ደግሞ ግሎሪላን እየሰደባት የነበረ ሲሆን በጣም ታስጠላለችም ብሏል። ከቆይታ በኋላ ግን ትዊተር ላይ ይወጣና ግሎሪላን ይቅርታ ይጠይቃል። ሌላው ያንግ ተግ ዲስ ያደረገው ደግሞ ሚጎሶችን ሲሆን ከሶስቱም ጋር ግንኙነት የነበረው ያንግ ተግ ጓደኞቹን ዲስ ማድረጉ ብዙዎችን አስገርመዋል። ነገር ግን አሁንም ትዊተር ላይ መጥቶ ፋይቮን ይቅርታ የጠየቀ ሲሆን ለቴክ ኦፍም ረስት ኢን ፒስ ብሏል። ያንግ ተግ ሊል ደርክን ሳይቀር ዲስ አድርጎታል። ሊል ደርክም በዝምታ ያለፈ ሲሆን ጓደኛው ሚስተር 300 ግን ይህንን ማለፍ አልፈለገም። ስልክ ላይም ሲያወራ እንደ ሴት ነው ብሎ ያንግ ተግን ሰድቦታል። ያንግ ተግ ደግሞ አዳዲስ የኦቲኤፍ ጃንኪዎች ብሎ በመጀመር ለሊል ደርክ ጠበቃ እሱ እንደከፈለ እንዳይረሱ ነግሯቸዋል። ያንግ ተግ እና ፊውቸር ለረጅም ጊዜ ጓደኛሞች ነበሩ። ነገር ግን ያንግ ተግ እስር ቤት እያለ ፊውቸርን ሰድቦታል። ከልጆቹ ጋር ጊዜ ማሳለፍ ሲገባው እሱ ግን ሴቶች ጋር ነው ብሎታል። ያንግ ተግ እስር ቤት እያለ ራሱን አልነበረም። ሁሌም ሲያወራም እየተናደደ ሲሆን አንድ ቀን እንኳን ትራቪስ ስኮት እጅ ላይ የ11 ሰው ደም እንዳለበት ተናግሯል። ያንግ ተግ ለመናገር የፈለገውም በ2021 የአስትሮ ወርልድ ኮንሰርት ላይ 11 ሰዎች ተጫጭነው መሞታቸውን ሲሆን የገዛ ጓደኛውን ግን ገዳይ ብሎ መናገሩ ብዙዎችን አስገርመዋል። ከዚህ ሁሉ በኋላ እንግዲህ ያንግ ተግ ሁሉንም የሰደባቸውን ሰዎች ይቅርታ የጠየቀ ሲሆን ሚስ ማይ ዶግስ በተሰኘው ሙዚቃውም ለሁሉም ዲስ ላደረጋቸው ራፐሮች ይቅርታ ጠይቋል። አንድ ኢንተርቪው ላይ ቀርቦም እንደተናገረው እስር ቤት እያለ ራሱን እንዳልነበርና ምንም ነገር እንደማያውቅ ሲሆን እዛው ታስሮ የሚቀርም ስለመሰለው ተስፋ ቆርጦ ነበር። ከሁሉም በላይ ግን ለጋና ይቅርታ እንደማይጠይቅ የተናገረ ሲሆን እሱ ባይኖርም ጋና የሚባል ራፐር እንደማይኖር ጨምሮ ተናግሯል። ጋና ግን በሙዚቃዎቹ እንጂ ሌላ ቦታ ላይ ስለ ያንግ ተግ ተናግሮ የማያውቅ ሲሆን ይህም በብዙዎች እንዲወደድ አድርጎታል። ብዙ ሰዎች እንደሚሉትም ያንግ ተግ ይህንን ሁሉ ሰው የተሳደበው አልበሙ በደንብ እንዲደመጥና መነጋገሪያ እንዲሆን ሲሆን ይህም በደንብ ተሳክቶለታል። ሁለተኛውን የሪአክሽን ቻናል ተቀላቀሉ። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።